وقال تعالى يا أيها الذين آمنوا እናንተ ያመናችሁ ሰዎች ወይ لا يسخر قوم ሰዎችን እንዳይንቁ من قوم አንዱ ሌላውን የሚንቅና የሚሳለቅ መሆን የለበትም። ለምን ዓሳ ይከጀላልና ከአላህ አን የኩኑ ኸይረን ሚንሁም ከነሱ የተሻሉ ሊሆኑ ይችላሉ። ወይ በጎሳው ወይ በከለሩ ወይ በብሔሩ ወይንም በዜግነቱ በሆነ ነገር ንቀኸው ተሳልቀህበት ሊሆን ይችላል። አይታወቅም። እሱ ከናንተ የተሻለ ሊሆን ይችላል። አትሳለቁበት። ኢነ አክረመኩም ዒንደላሂ አትቃኩም አላህ ዘንዳ ከፍ ያለ ደረጃ ያለው እናንተ ዘንድ ከናንተ ውስጥ አትቃኩም ተፋضሉ ያለው መበላለጥ ያለው በተቅዋ ነው እንጂማ በማንነት ሰው አይለካም። ባለባበሱ በጢቡ በምኑ ኦር በመዝሀብ ምናምን ኦር በብሔሩ በጎሳው በምኑ ሰው አይለካም። የሆነ ብሔር ከፍ ያለ የሆነ ብሔር ዝቅ ያለ የለም። የሆነ የማህበረሰብ ክፍል ከፍ ያለ የሆነ የማህበረሰብ ክፍል ዝቅ ያለ የለም። በሆነ ጊዜ ፖለቲካ ዋዠቃ የሆነን የማህበረሰብ ክፍል ከፍ ሊያደርግ ይችላል፣ የሆነን የማህበረሰብ ክፍል ዝቅ ሊያደርግ ይችላል። ፖለቲካ ሊሽ ይሄ ሌላ ጉዳይ ነው። እንደ ሰው ስናየው ግን ሰው ሁሉም ልክ ነው። እንደ ሃይማኖት በምናይበት ሰዓት የምንለካው በኢማኑ ነው። በተቅዋው በሰላቱ በምኑ ተለክቶ እገሌ ከንተና በኢማን ይበልጣል ምናምን ብለህ ልትገምት ትችላለህ። እርግጠኛ ሆነ ባታወራም እገሌ ሙስሊም ነው እገሌ ካፊር ነው ልትል ትችላለህ፣ በሃይማኖት የሚለያዩ ከሆነ። ከዚህ ውጭ ግን አንዱን ከፍ ሌላውን ዝቅ በሆነ ነገር ላይ መዝነው ማን መዛኛ አደረገ?